እንደምን ከረማችሁ ውድ ተመልካቾቼ፣ ዶክተር አዲስ ነኝ። በዛሬው ዕለት ይዤላችሁ የቀረብኩት የመወያያ ርዕስ የደም አይነት ቢ እና ከሌሎች በሽታዎች ጋር ያለው ቁርኝት የሚለውን ይሆናል ማለት ነው። እንግዲህ ባለፈው ስንነጋገር የደም አይነት ኤ ከተለያዩ በሽታዎችና የካንሰር አይነቶች ጋር ቁርኝት እንዳለውና ይሄ የደም አይነት ኤ ያለባቸው ሰዎች ተጋላጭነታቸው ከፍ የሚሉ በሽታዎችንና ካንሰሮችን አይተናል። ለምንስ በሽታ ዝቅተኛ ተጋላጭነት ወይም እንደ ፕሮቴክቲቭ ሆኖ ያገለግላል የሚለውን አይተናል። በዛሬው ዕለት ደግሞ ስለ የደም አይነት ቢ ስላላቸው ሰዎች ለምን በሽታዎች ተጋላጭ ናቸው፣ ከዛ በተጨማሪ ለምንስ አይነት በሽታዎች ደግሞ ፕሮቴክቲቭ ናቸው ወይም ተጋላጭነታቸው ዝቅ ይላል የሚሉትን እናያለን። በመጀመሪያ ደረጃ የደም አይነት ቢ ያላቸው ሰዎች እንግዲህ ለተለያዩ የካንሰር አይነቶች ተጋላጭ ናቸው ተብሎ የተቀመጡትን ዋና ዋና የካንሰር አይነቶች እናያለን። የመጀመሪያው እንግዲህ የጣፊያ ካንሰር የምንለው ነው፣ ወይም ፓንክሪያቲክ ካንሰር የምንለው ነው። ይሄ ፓንክሪያቲክ ሄር ቱመር ወይም ፓንክሪያቲክ ካንሰር የደም አይነት ቢ ያላቸው ሰዎች ላይ ከፍተኛ ተጋላጭ እንደሆኑ ተቀምጧል ማለት ነው። ሌላኛው የማህፀን በር ካንሰር ነው ወይም ሰርቫይካል ካንሰር የምንለው። ስለዚህ አንዲት ሴት ልጅ የደም አይነቷ ቢ ከሆነ እና በተለይ ደግሞ መልቲፕል ሴክሹዋል ፓርትነር ወይም ከአንድ በላይ የግብረ ስጋ ግንኙነት የምታደርግ ሴት ከሆነች ተጋላጭነቷ ከፍ ያለ ነው። ስለዚህ የማህፀን በር ቅድመ ምርመራ ማድረግ ይች ሴትዮ ይኖርባታል ማለት ነው፣ ከሌሎች ሴቶች በተለየ ሁኔታ። ሌላኛው እንግዲህ የጨጓራ ካንሰር ነው፣ ጋስትሪክ ካንሰር። ይሄ የጨጓራ ካንሰርም የደም አይነት ቢ ያላቸው ሰዎች ላይ ከፍ ብሎ ተገኝቷል። ሌላኛው የግሮሮ ካንሰር ነው፣ ኢሶፋጃል ካንሰር የምንለው። በተለይ በኤዥያ አካባቢ ወይም እስያ አካባቢ እነዚህ ህዝቦች ላይ በተሰራው ሪሰርች መሰረት ከፍተኛ የሆነ ተጋላጭነት እንዳላቸው ታይቷል ማለት ነው። ሌላኛው የቆዳ ካንሰር ነው። በተለይ ነን ሜላኖማ ስኪን ካንሰር የምንለው የደም አይነት ቢ ያላቸው ሰዎች ላይ አሁንም ተጋላጭነታቸው ከፍተኛ ነው ማለት ነው። ሌላኛው እንግዲህ የልብና የደም አደጋዎች። እነዚህ የልብ በሽታ ቢ የደም አይነት ያላቸው ሰዎች ላይ ከፍ ብሎ ተገኝቷል። ሪሌቲቭሊ ማለት ነው። በጣም ከፍተኛ ተጋላጭነት ያላቸው ኤ ያላቸው ናቸው። ከኤ ቀጥሎ ደግሞ ቢ ነው። ሎው ሪስክ ያለው ለልብ በሽታ ያው ኦ ነው። ባለፈው እንደተነጋገረ ምክንያቱም የቦን ዊልብራንድ ፋክተር ኤ ቢ ኤቢ ያላቸው ሰዎች ላይ ከፍተኛ ሆኖ ተገኝቷል መጠኑ። ነገር ግን ኦ ያላቸው ሰዎች ላይ ዝቅተኛ ነው። ለዛም ነው ተጋላጭነታቸው ከኦ ውጭ ያሉ የደም ወገኖች ለልብ በሽታ ተጋላጭነታቸው ከፍ ያለ ነው። ስለዚህ ቢም ለዚህ ተጋላጭነቱ ከፍ ያለ ነው። ቮን ዊልብራንድ ፋክተር እና ፋክተር 8 የምንለው ከፍ ያለ ነው መጠኑ። ለዛም ነው ለዚህ በሽታ የሚጋለጡት ማለት ነው። ስለዚህ ለግፊት በሽታ፣ ለስኳር እና ይሄ ለኮሌስትሮል ከፍተኛ የሆነ ተጋላጭነት ስላላቸው ከዚህም ጋር ተያይዞ ለልብ በሽታ ተጋላጭነታቸው ከፍ ያለ ይሆናል ማለት ነው። ሌሎች እንግዲህ እነዚህ በሽታዎች ተላላፊ የሆኑ በሽታዎችም ላይ ተጋላጭነታቸው ቢ የደም አይነት ያላቸው ሰዎች ከፍ ብሎ ተገኝቷል። ለምሳሌ መጀመሪያው ጎኖሪያ ነው። ጎኖሪያ ወይም ጨብጥ የምንለው ይሄ የደም አይነት ቢ ያላቸው ሰዎች ላይ ከፍ ያለ ነው ማለት ነው። ሌላው ቱበርክሎሲስ ነው ወይም ቲቢ የምንለው። ቲቢ እነዚህ የደም አይነት ቢ ያላቸው ሰዎች ተጋላጭነታቸው ከፍ ያለ ነው ከሌሎች ሰዎች ይልቅ ማለት ነው። ስለዚህ ለቱበርክሎሲስ ወይም ለቲቢ ስክሪኒንግ በደንብ ማድረግ አለባቸው ማለት ነው። ሌላኛው እንግዲህ ኒሞኒያ ነው። ኒሞኒያ ወይም የሳምባ ምች የምንለው ለሱም ተጋላጭነታቸው ቢ የደም አይነት ያላቸው ሰዎች ከፍ ብሎ የተገኘ ነው ማለት ነው። ለሳልሞኔላ እና ኢኮላይ የምንላቸውም አሉ። ለነሱም በቀላሉ የመጋለጥ እድላቸው ከፍ ብሎ የተገኘ ነው ማለት ነው። እንግዲህ ይሄ የደም አይነት ቢ ያላቸው ሰዎች የሚጋለጥባቸው በሽታዎች ናቸው። ለምንስ በሽታዎች ፕሮቴክቲቭ ነው
ዝቅተኛ የሆነ ተጋላጭነት አለው። እንግዲህ ከኤ ጋር ስናወዳድረው እንደ ጥቅል ከሁሉም ካንሰሮች ተጋላጭነቱ ዝቅ ያለ ነው። ከኤ የደም አይነት ጋር ሲወዳደር ማለት ነው። የኤ የደም አይነት ከፍ ያለ ነው። ስለዚህ ከኤ ቢ የተሻለ ነው በጥቅል ለካንሰሮች ላለመጋለጥ ማለት ነው። ሌላኛው የሆድ ካንሰር ነው። የሆድ ካንሰር ግን በቢ ላይ ዝቅተኛ ሆኖ ተገልጧል ማለት ነው። ስለዚህ የሆድ ካንሰር ተጋላጭነታቸው ዝቅ ያለ ነው፣ ቢ የደም አይነት ያላቸው ሰዎች። ከዛ በተጨማሪ የኮሎኒክ ሲኤ ወይም የአንጀት ካንሰር የምንለው ለአንጀት ካንሰር ተጋላጭነታቸው አሁንም ዝቅ ብሎ ተገኝቷል ማለት ነው። የሽንት ቱቦ ካንሰር፣ የሽንት ቱቦ አካባቢ ካንሰር ሊከሰት ይችላል። ለእነዚህም አይነት ካንሰሮች ቢ የደም አይነት ያላቸው እንደ ፕሮቴክቲቭ ነው ወይም ተጋላጭነትን የሚቀንስ ነው ማለት ነው። ሌላው እንግዲህ አንዳንድ የካንሰር አይነቶች አሉ። አድኖ ካርሲኖማ የምንላቸው አሉ። እነዚህ አይነት የአድኖ ካርሲኖማ አይነቶችም በቢ የደም ወገን ያላቸው ሰዎች ላይ ተጋላጭነታቸው ዝቅ ብሎ የተገኘ መሆኑን ብዙ ሪሰርቾች አሳይተዋል ማለት ነው። ለዛሬ ያለኝ ይህንን ይመስላል። ስላዳመጣችሁን እጅግ አድርጌ አመሰግናለሁ። ሼር፣ ሰብስክራይብ፣ ፎሎ ማድረጋችሁን አትርሱ። በቀጣይ ደግሞ የኤቢ የደም አይነት ያላቸው ሰዎች ለምን አይነት በሽታዎች ተጋላጭ ናቸው፣ ለምንስ ፕሮቴክቲቭ ናቸው የሚሉትን እናያለን ማለት ነው። ቴንኪው